ክብር ለእግዚአብሔር ይሁን። አሜን። እኔ ያው እዚህ ከተማ ነው ያለሁት። የሆነልኝ ነገር ለማሳጠር እኔ ከሞት ነው የዳንኩት ማለት ነው። ባለፈው ዓመት የመጨረሻዎቹ ወሮች አካባቢ በጣም ታምሜ ነበር። እዚህም መጥቼ ነቢዩ ጠርቶ ባንተ ላይ ከፍተኛ በህይወት ትራመዳለህ፣ ግን እየተራመድክ እንድትሞት ተደርጓል የሚል ነገር ተናግሯል። ያ እውነት ነው፣ ለኔ ይገባኛል። ምክንያቱም የምተነፍሰው አየር ሁሉ ሞት ነው። ይጨንቀኝ ነበር ማለት ነው። ከመቼ መቼ እሞታለሁ ነው። ያው እንደማልሞት እምነቱ አለኝ፣ ግን እፈራ ነበረ። ስለዚህ እግዚአብሔር ምክራቸውን በትኗል አለ። ምክራቸው ተበተነ። በእኔ ላይ የታወጀ የሞት አዋጅ ተገለበጠ። እግዚአብሔር ይባረክ። ከዛም በኋላ ደግሞ ለጉባኤ ሲታወጅ እስከ ጳጉሜ 3 ድረስ ጠላት በእናንተ ላይ ያደራጀው ምክር ይገለበጣል፣ የተወሰደባችሁ ምርኮ ይመለሳል የሚል አዋጅ፣ የጋራ አዋጅ ነበረ። እኔም አሁን ይሄ የሚያመኝ ነገር እስከ ጳጉሜ 3 ድረስ እየበረታ መጣ። አንዳንድ ነገሮችም እያስጨነቁኝ መጡና ጳጉሜ 3 ላይ ሲደርስ ሁሉም ነገር ነው የተበተነው። ስለዚህ እግዚአብሔርን አክብሩ፣ እግዚአብሔር ይባረክ። ከዛ በኋላ ሰላሜ ሁሉ ነው የተመለሰው። ዘመኑን እንዳልሻገር ነበረ የተደረገው አሰራር። ግን በዋዜማውና እንደገና ደግሞ በአዲሱ ዓመት ብዙ ምስጋና ከኔም ብቻ ሳይሆን ሌሎች እንኳን አደረሰ የሚል መልእክት በፊት ማይልኩልኝ ሰዎች ሁሉ ማለት ነው የሚዋጉኝ ሁሉ እንኳን አደረሰ እስኪሉ ድረስ ነው የተደረገው። ምክንያቱም መሸነፋቸውን ቀድሞ አውቀዋል ማለት ነው። ስለዚህ በምስጋና ድል ይገኛል። ቅድም አሁን ፕሮግራም መሪው ራሱ ምስጋና የሚገባውን እግዚአብሔርን እጠራለሁ ከጠላቶቼም እድናለሁ ብሏል። ስለዚህ እኔ አመሰግናለሁ። ከጠላቶቼ ድኛለሁ። ጠላቶቼ ተበትነዋል። አንዳንድ ነገር እዚህ በዝርዝር መናገር ማልፈልገው ነገር አለ። ብዙ ነገር ነው የሆነው። ሲያስጨንቁኝ የነበሩ ሲጨነቁ አይቻለሁ። እንደውም አንዳንዶቹ 2018 ያንተ ነው ሲሉ እግዚአብሔር ይመስገን እያልኩ ነው። ስለዚህ እኔ አሁን ማመሰግነው እግዚአብሔርን አመሰግናለሁ። ነቢዩን እባርካለሁ። ቤተሰቦቹ ይባረኩ። ይህም ጉባኤ ይባረክ። በነቢይ ማመን ተገቢ ነው፣ በእግዚአብሔር ማመንም ተገቢ ነው። ስለዚህ ህዝቡን ባጭሩ መመክረው ተስፋ አትቁረጡ። እኔ አሁን እዚህ ቃል ከወጣ በኋላ በማንም አላጸለይኩም። እንደውም የሚያቁኝ ሰዎች በፊት እንትን የሚሉ ስልክ ሲደውሉም አላነሳም ነበረ። ራሴ ብቻ ጸልያለሁ። እግዚአብሔር ያለው ይሆናል እያልኩ ነው የመጣሁት። አንዳንዴ ያው ለመናገር ስለሚከብድ ነው። የእግዚአብሔር ሰዎች ሆነውም የእኛን ነገር የሚይዙ አሉ፣ በእኛ ላይ የሚራገሙ አሉ። እኔ አሁን ደርሶብኛል ብዙ ነገር ማለት ነው። ስለዚህ በእግዚአብሔር ብቻ እንታመን። አንዳንዱ ጥቅም ይፈልጋል። አንተ እስከታለብክለት ድረስ ነው ካንተ ጎን የሚቆመው። ስለዚህ ያንን ተረድተን በቅንነት እግዚአብሔርን ከሚያገለግሉ ሰዎች ጎን መቆም ነው። እግዚአብሔር ይረዳናል። ተባረኩ። አሁንም ቀሪ ነገሮች እንዲለቀቁልኝ ነቢዩ ቃል እንዲያወጣ ነው። አመሰግናለሁ።